አሰላም አለይኩም ረህመቱላሂ ወበረካቱ። የዘምዘማሊ ዩቱብ ተከታታዮች ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ዘምዘማሊ ዩቱብ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አትርሱ። ዛሬ የመጣሁት እንግዲህ በወንድማችን በአብርሽ ጉዳይ ነው። አብርሽ ምን ነክቶት ነው ሆስፒታል ገብቷል ማለት ነው። እንግዲህ አብርሽ ወንድማችን ሆስፒታል ነው ያለው። እህቱም ከሆስፒታል ና ወስዳለሁ ወንድሜን እያለ ግብ ግብ ይዛለች። ወንድሜው ደግሞ ምንድን ነው የምትዩ? ምን ነካሽ? አይሄድም እያለ ይዘዋል ግብ ግብ። እሱ ግን አይናገር አይጋገር። አብርሽን ምን ነካው? አብርሽ ጀግና ነበር። አብርሽ ጎበዝ ነበረ። አሁን ግን ምን ነክቶት ነው? ቤተሰብ የለውም እንዴ? አባቱስ ጋሼ የት ሄዱ? እንዴት ዝም አሉ? ለምን ልጃቸው እዚህ እስከሚደርስ ድረስ እንዴት ዝም አሉ? ለምን አይናገሩም? ለምን አይጠይቁትም? ለምን መላመላ አይሉትም? ስለዚህ አብርሽ ሆስፒታል ተኝቷል። እጅግ ያሳዝናል። ደግሞ ከሆስፒታልም እህቱ ወንድሜን ወስዳለሁ፣ ወንድሜ ነው፣ ወንድሜ ማንም አያገባውም እያለች ከሩታ ጋር ከወንድሙ ጋር ግብ ግብ ይዛለች። እህትየው ማለት ነው። መሄድ ያለበት የት ልትወስዱት ነው? ከሐኪም ቤት የበለጠ ሌላ ነገር የለም። ሐኪም ቤት ገብቷል፣ አሳክሙት። አይናገርም አይጋገርም፣ ዝምታ መረጠ። ያን የመሰለ ጀግና ማለት ነው። እና አባቱስ ጋሼ ምን እየሰሩ ነው? እንዴት አስቻላቸው? እንዴት ዝም አሉ? ልጅ መሆኑ ነው። ዝምታ መረጠሳ ፈዘዘብኝሳ ብሎ አባት ልጁ አይጠይቅም? ኧረ ይገርማል። አይገርምም? ስለዚህ አብርሽ እኮ በጣም ጀግና በጣም ጎበዝ ልጅ ነበር። ውድ ቤተሰብ አሁን ግን ተያዘ፣ አፉ ተያዘ። አይኑ ብቻ ነው የተቁለጨለጨ የሚመለከተው። አይኑ ብቻ ይንቀዋለላል፣ ሌላው ነገር የለም። አብርሽ ማለት ነው ተዘጋግቷል። ስለዚህ አባትም ሆነ ወንድምም ሆነ ጓደኛም ሆነ እህትም ሆነ ተባብራችሁ ለምን አታሳክሙትም? ልጁን ለምን አታድኑትም? ካፉ ምንም የሚወጣ ነገር የለም። ብቻ ሩታን ወዳታለሁ ተው ነው የሚለው፣ ተው ነው የሚለው። ሩታም አይሆንም ከኔ ጋር ነው ትላለች። እህትየውም ተይ እባክሽ ምንድን ነው የምትይው? ወንድሜ ነው እወስደዋለሁ፣ ወንድሜ ነው ይዤ መሄድ አለብኝ እያለች ግብ ግብ ይዛለች። ማን አሸንፎ ወስዶ እንደ ቀልቡ ይመልሰው የሆነ? አዎ ይመለሳል። የማይመለስበት ምክንያት የለም። ግን ውድ ቤተሰብ ዝም አትበሉት። ጓደኛም ሆነ እህትም ሆነች ሚስትም ሆነች ይህ ሁሉ ስበብ ማን ነው ብትሉ ይህ ሁሉ ያመጣችው ሄርሜላ ናት። ሄርሜላም በራሷ ታማ ሆስፒታል እንደተኛች ነው የተነገረ። አይገርምም? የአብርሽ ይገርም። ሙምኪን የሄርሜላ ሀሳብ ሊሆን ይችላል እንደ ያደረገው። በጣም ያሳዝናል። አብርሽ ይሄን ያህል ልጅ አልነበረም። አብርሽ ጎበዝ ሰራተኛ ጀግና ነበረ የምናውቀው። አሁን ግን ያፈስ አደንዝዝ ይዞታል። ስለዚህ አባቱም ቤተሰብ እያለው ይሄ ልጅ እንደዚህ መሆኑ እጅግ ያሳዝናል። ቤተሰብ አለው አይደል እንዴ? ለምንድን ነው ቤተሰቦቹ? እህት ብቻ አይደለችም። እና ዋካችሁ አብርሽን አድኑት፣ ይዳን፣ እንደ ድሮ መልሱት፣ ይመለስ። ይህንን ነው የምለው። እኔ በጣም ባየሁት ቁጥር እጅግ ያሳዝነኛል፣ እጅግ አድርጎ ይገርመኛል፣ ያሳዝነኛል። ለምን እንደዛ በመሆኑ ማለት ነው። እና ውድ ቤተሰብ እንግዲህ ጋሸም ዝም ይላሉ ብዬ አላስብም። ልጃቸው እንደዚህ እስከሆነ ድረስ እህትም ወስዳለሁ ብላለች። ልቀቁላት፣ ትውሰደው። ወስዳ ታድነው ሊሆን ይችላል። እሷ ሐኪም ቤት ልትወስደው ትችላለች። እህት ናታ፣ አያስችላትም። ያስችል አያንጣ ይባል የለ፣ ላያስችል አያንጣ ይባል የለ። ይሄ ነገር መጣበት አይደለ? ስጧት ለእህቱ። ለምን ትከራከራለች? ወንድምየው ደግሞ ወንድም ተብዬው ለምንድን ነው ግግም የምትለው? ግግም አትበል ኤፍሬም። ስለዚህ ወንድምህን ተጎን ሆነህ ማዳን፣ ወንድምህን ተጎን ሆነህ የድሮውን የቀልቡን እስከሚመለስ ድረስ መከታተልና ማዘን አለብህ።
ተከታተል። ለወንድምህ አዲ ነው። ወንድም ለመቼ ነው? እህት ለመቼ ነው? ስለዚህ ሩታም እንግዲህ ሩታን በጨቃችኋት ምን አላችኋት? ሩታን አብርሽ በጣም ይወዳታል። ሚስቱ ናት፣ የልጁ እናት ናት። ሚስቱም ናት፣ የልጁ እናት ናት አይደለ? ስለዚህ እህት ተብዬው ደግሞ ሩታ ከምታመናጫጭቂ በፍቅር በሰላም ተነጋግራችሁ ልጁ ቀልብ ወደሚመለስበትና ልጁ ወደሚድንበት መንገድ መሄድ ነው እንጂ አንቺ እንዴት ነሽ ወንድሜ ነው እያልሽ እየመነጫጨሽ አይደለም። የሚሆነው በምንድን ነው? በምክር በሀሳብ መለዋወጥ ልጁ እንዲድን ከፈለጋችሁ አይደለም። እና እኔ ይህንን ልንመስ የመጣሁት አላህ አብረሽ ቀልብህን ይመልስልህ፣ የድሮውን መልሶልህ ባለህበት እንድትመለስ ባለህበት እንድትሆን ምኞቴ ነው። የሰው ልጅ የሚያገኘው ነገር አያስታውቅም፣ የሚያጋጥመው ነገር አያስታውቅም። እና አብረሽ እንዲህ በመሆኑ በጣም ህዝቡ ተገርሟል። ያንን የመሰለ ጀግና አፉ ተይዞ አይኑ ብቻ በመቁለጭለጭ እጅግ በጣም ያሳዝናል። እኔ በነፍሴ በጣም አዝኛለሁ። አብረሽ እንዲህ አይነት ልጅ ነበር እንዲህ የምናካው መሆኑ ነው። ለምን እንዲሆነ እያልን እንላለን። እንደዚህ ከማለት ጓደኛም ወንድምም እህትም አባትም ተጎኑ ሆኖ ልጁ ቀልቡ ወደሚመለስበት መንገድ መሄድ ነው ያለባችሁ። ከሆስፒታል ገትተሽ አውጥተሽ የት ልትወስጂው ነው እህት? አይታወቅም። ወስዳ ልታድነው ይችላል። ስለዚህ እንግዲህ አብረሽ ቀልብ ተመልሶ የድሮ ቦታ ተመልሰህ የምናይ ይሆናል። ይሄንን የመጣሁት ወንድምም እህትም አባትም ተባብራችሁ ልጁን ወደ ድሮ መንገድ መልሱት። ሰላም አለይኩም። አብረሽ ባያሸራ